የኢትዮጵያ ተመካክሮ እንበል ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን እውነቱን ለምን ሰው ተመካክሮ ይነግዳል። እኛ ተመካክረን አበድ እውነቱን ለመናገር መልእክት አንድ የኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ ልብህ አትቀበል እንጂ እንዲህ አይደለውም አትበል። ሰዎች እንደዚያ ስትል እንዲያውም ይጨምራሉ ይላል። የሌላውን ጸጋ ባትመቀኘው፣ አይነ ቀይ ባይሆንበት፣ ጉድጓድ ባትቆፍርበት፣ ገመድ ባትቋጥርበት፣ እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። ይሄን ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። ሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል። ዛሬ የምንሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ተሰሙታላችሁ፣ ሐዋሳ ተሰሙታላችሁ፣ ናዝሬት፣ አዳማ፣ ጅጅጋ ተሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበድን እስከሚመስለን ድረስ ማለት ነው። ቶቻችን ጥልቁን መጽሐፍ ቅዱስ፣ ሩቁን መጽሐፍ ቅዱስ፣ የጠለቀውን የረቀቀውን መጽሐፍ ቅዱስ እንድናወራው ብቻ ሳይሆን እንድንኖረው ብቻ ሳይሆን እንድንከብርበት መስማት በምንችለው ልክ መኖርን በምንችለው መጠን መመስጠር መተንተን መበለት አለበትና ኦርቶዶክሳውያን የተዋህዶ ሊቃውንት ዓመቱን ከፋፍለው ለምስጋና፣ ለዝማሬ፣ ለቅዳሴ፣ ለትምህርት እንዲመች አድርገው ሰርተውታል። እኔ ሁል ጊዜ እንደምለው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ተሰርታ የተጠናቀቀች ተሰርታ ያለቀች ማንም ሲፈልግ የማያሰፋት ሲፈልግ የማያጠባት ሲፈልግ የማይቀንሳት ሲፈልግ የማይጨምርባት ተሰርታ ተጠናቃ ያለቀች ከፍ ሲል በክርስቶስ ዝቅ ሲል በገብረ ክርስቶስ በጻድቃን በቅዱሳን ልክ ማለት ነው ተቀዳ የተሰፋች የተዘጋጀች ቤተክርስቲያን ናት። ዛሬ ከታኅሳስ 12 ጀምሮ እስከ ታኅሳስ 29 ድረስ ያሉትን 3 እሁዶች አባቶቻችን ለየሰንበቱ ስያሜ በመስጠት ለየሰንበቱ የሚቀደሰው ቅዳሴ፣ የሚዘመረው መዝሙር፣ የሚሰበከው ወንጌል፣ የሚነበበው መልእክት፣ ምስባኩ ከመዝሙረ ዳዊት 3 መስመር ቀንሰው ቆንጥረው በማምጣት ከዕለቱ በዓል ጋር በማመሳሰል አዘጋጅተውልናል። ስለዚህ የዛሬው ሰንበት ስብከት ይባላል። እንደምታውቁት ይሄ ዘመነ ጾመ ነቢያት ይባላል። ሁላችሁ ታውቁታላችሁ። በዚህ በጾመ ነቢያት ወቅት በብሉይ ኪዳን የነበረው ነቢያት እግዚአብሔር ከመምጣቱ በፊት እንዴት ሆነው ይኖሩ እንደነበረ ያ የመከራ ዘመን የፍዳ ዘመን በእግረ አጋንንት እየተጠቀጠቁ በመንጸፈ ደይን ወድቀው በመርገመ ሥጋ በመርገመ ነፍስ የሚማቀቁበት በእነሱና በእግዚአብሔር መካከል አዳምና ሔዋን ሲሚንቶ አብኩተው ብሎኬት ደርድረው የገነቡት የኃጢአት ግድግዳ በኃጢአት መርፌ በአልጠግባይነት መርፌና ክር የሰፉት የኃጢአት የልዩነት መጋረጃ በሰውና በእግዚአብሔር መካከል ተጋርዶ የሰዎች ሕይወት ጨለማ ነበረ። አሁን እኛ ያለነው በዘመነ ሐዲስ ነው። ያ አዳምና ሔዋን የገነቡት የኃጢአት ግድግዳ ፈርሶ አዳምና ሔዋን የሰፉት የኃጢአት መጋረጃ ተጋርዶ ሰውና እግዚአብሔር ፊት ለፊት የሚታዩበት ያ ዘመኑ ዘመነ ብሉይ ይባላል። እኛ በዘመነ ሐዲስ ነው ያለነው። ያ ዘመን መጽሐፈ ብሉይ ኪዳን ይባላል። የኛ ሐዲስ ኪዳን ይባላል። የዛ ዘመን ሰዎች የብሉይ ኪዳን ሰዎች 70 ብሊት የብሉይ ኪዳን ሰዎች ይባላሉ። እኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። ዘመኑ ከዘመኑ ሰዎቹ ከሰዎቹ መጽሐፉ ከመጽሐፉ ይለያል ማለት ነው። ታላቁ ሊቅ ዮሐንስ አፈወርቅ ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ ከማሁ ሀሎ ፍልጣን ማእከሌነ ወማእከሌሆሙ ለአይሁድ በክርስቶስ ሊቀ ካህንነትና በአሮን ሊቀ ካህንነት መካከል ያለውን ሰፊ ልዩነት ያህል በብሉይ ኪዳኖቹ በነበሩ ሰዎችና በእኛ መካከልም የዛን ያህል የክብር የልዕልና የክብር የቅድስና ልዩነት አለ ብሎ ተናግሯልና ይሄ 3 እሁዶች ቅድም የነገርኳቸው ያሁኑ ስብከት ይባላል። የሚቀጥለው ብርሃን ይባላል። ቀጥሎ ያለው ኖላዊ ይባላል። ለዚህ ቀን የሚሆን አባቶቻችን ከወንጌሉ አንዳንድ ምዕራፍ ከመልእክታቱ በቅዳሴያችን ሰዓት እስከ ጻኡ ድረስ ፍሬ ቅዳሴና ስርዓተ ቅዳሴ እንለዋለን። በመጀመሪያ ተገብቶ እስከ መካከል ወንጌል እስከሚነበብበት ያለው ስርዓተ ቅዳሴ ይባላል። ከዛ በኋላ ነው ፍሬ ቅዳሴ ይባላል። በስርዓተ ቅዳሴው ውስጥ
ከብሉይ ከመጽሐፍ ቅዱስ በተለይም ከሐዲስ ኪዳን ካህናት ቅዳሴ የሚገቡ ስንት ካህናት ናቸው? በአንድ ቀን ቅዳሴ የሚገቡት ቅዳሴ ለመቀደስ ስንት ካህን ያስፈልጋል? እናንተ ነው አይታችሁ አምልጥ ታስቀድሳላችሁ አይደል? ንገሩኝ እስኪ። ባህር ዳር ሰላም ናችሁ? ኧረ ይሄ እየተላለፈ ነው። የአዲስ አበባ ሰው ይታዘባችኋል። እኔ ከዚህ በፊት ተናግሬያለሁ። መቼም ከአዲስ አበባ ሰባኪ ማምጣት ከአዲስ አበባ ወደ ጎጃም ጤፍ እንደመጫን ነው የምቆጥረው። እውነቱን ለመናገር በጣም ነው የማዝነው እኔና እኛን ለመማር ነው የምንመጣው ወደዛ አካባቢ እንጂ ለማስተማር ብዙ መምጣቱ አትራፊ አይደለም። እና ከአዲስ አበባ ወደ ጎጃም ቅቤና ማር አይጫንም ታውቃላችሁ። ከዚህ ወደዛ ነው ቃለ እግዚአብሔርም እንዲሁ ነውና ዙሮ በአንድ ቅዳሴ ውስጥ 5 ካህናት ይሳተፋሉ። እነዛ ከ5ቱ ካህናት 4ቱ የሚያነቡት ምንባብ ተመድቦላቸዋል። ዋናው ቄስ ወንጌል ያነባል። ሁለተኛው ቄስ የሐዋርያትን ሥራ ያነባል። ዋናው ዲያቆን ከቅዱስ ጳውሎስ ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። እንደገና ሁለተኛው ንፍቁ ዲያቆን ደግሞ ከ7ቱ መልእክታት የምንላቸው ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ይሁዳ የዮሐንስ ራእይ አልፎ አንዳንድ ጊዜ ይገባል። ከነዚህ ደግሞ ንፍቁ ዲያቆን ያነብ። እኔ የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም፣ መጽሐፍ ቅዱስ አልተነገረም የሚሉ የዋጅላጅሶች ይገጥሙናል። በቅዳሴያችን ሰዓት ቅድም እንዳነገርኳቸው በሐዲስ ኪዳን ውስጥ ያሉት መጻሕፍት ሁሉም ይነበባሉ። ወንጌሉን ዋናው ቄስ ያነባል። የሐዋርያት ሥራ የሚባለውን ንፍቁ ቄስ ያነባል። የመጀመሪያው የዋናው ዲያቆን ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። ሁለተኛው ዲያቆን ወይም ንፍቁ ዲያቆን ደግሞ የምንለው ከ7ቱ መልእክታት አንዱን ያነባል። ይሄ ንባባቸው ራሱ ቅደም ተከተላለው። መጀመሪያ ጳውሎስ ይነበባል፣ ከዛ ቀጥሎ የሐዋርያት ሥራ ይነበባል፣ ከዛ የጴጥሮስ መልእክት ይነበባል፣ ከ7ቱ መልእክታት ከዚያ ወንጌል ይነበባል። ወንጌል በሚነበብበት ጊዜ ዣንጥላ ተይዞ መብራት በርቶ፣ ምክንያቱም ወንጌል መጻሕፍት ናት፣ የመጻሕፍት እናት ናት። ወላዲተ መጻሕፍት መጻሕፍት ወንጌል ናት። የሚገርማችሁ ሐዋርያው ቅዱስ ጳውሎስ ወንጌልን ሲተረጉም ወንጌል 2 ትርጉም ያለው፣ አንደኛ መጽሐፉ ነው። የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል 4ቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያለው 4ቱ ወንጌላውያን የጻፉት 4ቱ ወንጌላት አሉ። ይሄ በመጽሐፍ ደረጃ ነው። ቅዱስ ጳውሎስ ግን ወንጌልን ከዘመን ጋር ከመጽሐፍ ቁጥር ጋር ያገናኘው በአጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመነ ሐዲስ በጠቅላላ ዘመነ ጸጋ ዘመነ ምሕረት በጠቅላላ ክርስቶስ ከተወለደ የጥል ግድግዳ ከፈረሰ የለያየን መጋረጃ ከተቀደደ በግራ ጋንንት ከመጠጠቅ በመንጸፈ ድል ከመውደቅ የተረፍንበት ወደ ቀደመ ርስታችን ወደ ገነት ወደ ቀደመ አባታችን ወደ እግዚአብሔር የተመለስንበትን ዘመን በጠቅላላ ወይም ደግሞ ስለዚህ የሚናገሩት መጻሕፍት በጠቅላላ ወንጌል ብሎ ይጠራቸዋል። በዚህ በገላትያ ምዕራፍ 3 ላይ ቁጥር 8 ስታነቡ እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። ይሄን ልብ አድርጉ። ክርስቶስ ከመወለዱ ከ2000 ዓመት በፊት አብርሃም ማለት በዘርዕከ ይትባረኩ ሁሎሙ አሕዛብ የምድር አሕዛብ በዘርህ ይባረካሉ ብሎ የክርስቶስ ገና ሳይወለድ ወንጌል ሳይሰበክ ወንጌላውያን ወንጌልን ሰመጻፋቸው ከ2000 ዓመት በፊት በዘርህ የምድር አሕዛብ ይባረካሉ ብሎ ነግሮታል። ኢይቤሎ ባዝርኢቲከ በዘሮችህ አላለውም፣ አላይ ቤሎ በዘርዕከ ዘውእቱ ክርስቶስ በዘርህ አለው። ዘርህም ያለው ክርስቶስን ነው ብሎ በአብርሃም ዘመን የተነገረውን የእግዚአብሔርን ቃል ወንጌል ብሎ ወስዷል። ስለዚህ ወንጌልን ስንረዳ 2 ነገር ነው ማለት ነው። አንደኛ መጻሕፍቱ 4ቱ ወንጌላውያን የጻፏቸው 4ቱ ወንጌላት አሉ። በጥቅሉ 89 ምዕራፍ ያላቸው ክርስቶስ ከጽንስ እስከ ዕርገት ድረስ ያስተማረውን ጥልቅ ትምህርት፣ ያደረቀውን ድንቅ ተአምር፣ ያሳየውን የሰራውን እጅግ አስደናቂ ትሩፋት ወንጌላውያኑ ከሞላ ጎደል ከብዙ በጥቂቱ የጻፉበት ወንጌል ይባላል። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ማለት ነው። ይሄ መጽሐፉ ነው። በጥቅሉ ግን ዘመነ ሐዲስ በጠቅላላ ወንጌል ተብሎ ይጠራል፣ ዘመነ ወንጌል ተብሎ ይጠራልና እንግዲህ ቤተክርስቲያናችን ወንጌል ተከብራ መጋረጃ ዣንጥላ ተይዞ መብራት በርቶ በክብር ነው ወንጌል የሚነበበው። ምክንያቱም የጳውሎስ መልእክት ቢባል የጴጥሮስ መልእክት ቢባል ሐዲስ ኪዳን ብትለው ብሉይ ኪዳን በጠቅላላ የዞረ ድምር ውጤቱ የታየው በክርስቶስ ነው። ክርስቶስ ባይወለድ ኑሮ
ብሉይ ኪዳንም ሐዲስ ኪዳንም አይኖርም ነበር። የክርስቶስ ዋና ትምህርት የተጻፈው ደግሞ በአራቱ ወንጌላውያን ስለሆነ ማለት ነው። ስለዚህ አባቶቻችን ይሄንን ቃሉ ብዙ ነው፣ መጻሕፍቱ ብዙ ናቸው። እንደየቦታው እንደየጊዜው እንደየሁኔታው መጥነን ቆንጥረን ለክተን ንባቡ ለጆሮአችን ምስጢሩ ለአእምሮአችን ኃይለ ቃሉ ለህሊናችን ማረፊያ እንዲሆን ሰፍረው ቆጥረው ለክተው በዚህን ጊዜ ይሄን አንብቡ፣ በዚህን ጊዜ ይሄን ቀድሱ፣ በዚህን ጊዜ ይሄን ዘምሩ ብለው ነግረውናል። ዛሬ የተነበበው ወንጌል ቅድም እንደተናገርኩት የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ መጨረሻው ድረስ ነው። ክርስቶስ በዮርዳኖስ ከተጠመቀ በኋላ 3 ስራ ሰርቷል። አንደኛ የሚተኩትን ሰዎች መርጧል። ወደፊት እሱ ያርጋል። እሱ ሲያርግ ለጊዜው በእግራቸው ለፍጻሜው በስራቸው የሚከተሉትን ቀንና ሌሊት የማይለዩትን ምስጢር ያልተከፈለባቸውን ሲጠይቁ እየመለሰ ባይጠይቁ እንኳን ለበውክሙኑ የተናገርኩት ነገር ገብቷቸዋል፣ እዚህ ላይ ጥያቄ የላችሁም፣ ይሄን ነገር ተረድታችሁታል እያለ ራሱም እየጠየቀ እነሱም እየጠየቁ ነገ እሱን ተክተው ዓለምን የሚያጣፍጡ ጨዎች ዓለምን የሚያበሩ ሻማዎች ናቸውና በደንብ አድርጎ በቃልም በተግባርም ሊቁ እንደተናገረው የክርስቶስ ትምህርት የቃልም የተግባርም ትምህርት ነው። ይናገራል፣ የተናገረውን ያደርጋል። ይትናገር ትሑታተ ወይገብር አብያተ። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ ነገር ያደርጋል። ንነሰሰብ እኛ ሰዎች ግን ንትናገር ብዙሃ ወይንክል ህዳጠ ገቢረ። ብዙ እንናገራለን፣ ጥቂት እናደርጋለን አለ። ትንሽማ 1-2 ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። በቃ የማይሆነው ነገር የለም። ደጀ ሰላም ዲያቆኑ ሁሉ ሲገባ ይባላል ነገ ድጓ ቤት ሄዳለሁ ነው የሚለው በቤተ ክርስቲያን። ነገ መጽሐፍ ቤት እገባለሁ። ጠላው ሲተን ስሜቱ አብሮ ይተናል ይበናል። በትምህርት ቤት ታውቃላችሁ ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም። በኋላ የሚያመጡት ፈተና ከድንጋይ ይከብዳል። እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው ፈተናቸው ከባድ ነው ይባላሉ። ምክንያቱም መምህሩ ለመታወቅ እንጂ ለማሳወቅ አልፈለገም ማለት ነው። እግዚአብሔር ግን መስማት በምንችለው ልክ የሚናገር አምላክ ነው እና ሊቁ ሲናገር ምን አለ? ይትናገር ትሑታተ ወይገብር አብያተ። ትንሽ ይናገራል፣ ትልቅ ያደርጋል። እኔ የዓለም ብርሃን ነኝ በሉ እስኪ። የማን ብርሃን ነኝ? ይችን ለማለት ስንት ሰከንድ ይፈጅ? 3-5 ሰከንድም አይፈጅም አይደለም? ግን አይነ ማብራት ግን በ5 ሰከንድ አይቻልም። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዲያው በደረቅ ግንባር አይነ ፈጥሮ ያሳያል። አነ ውእቱ ህብስተ ሕይወት ዘወረደም ሰማይ። ከሰማይ የወረደ የህይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። ቃሏ ትንሽ ናት። ይትናገር ትሑታተ ማለት ይሄንን ነው። ይችን ማንም ሊናገራት ይችላል። ማንም እኔም አልኩት እናንተም ትሉታላችሁ። እንጀራ ለጊዜው 2 ዓሣ 5 እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም። ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ። ደሙን ቀርቶ በሞቴ ጠጡልኝ አለ። ራሱ ጋባዥ፣ ራሱ ግብዣ፣ ራሱ ደጋሽ፣ ራሱ ድግስ፣ ራሱ መጋቢ፣ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳይቷል። እና ትንሽ ነገር ነው የሚናገረው፣ ትልቅ ነገር አይናገርም። ትንሽ ተናግሮ ግን ምን ያደርጋል? ትልቅ ነገር ያደርጋል። ለይኩን ብርሃናት አቤት ውስተ ገጸ ሰማይ፣ በሰማይ ላይ ትልልቅ ብርሃናት ይሁኑ አለና ዛሬ ሳይንስ ዳክሮ ሊደርስባቸው ያልቻሉትን ፀሐይ፣ ጨረቃ፣ ከዋክብትን ለይኩን ብሎ በትንሽ ቃል ዛሬ ዓለምን የዓለም ሳይንቲስቶች ተመራምረው ገና እስካሁን ድረስ ከህዋ ሳይንስ ዩኒቨርሲቲ የሚባለውን ገና 94% ምን እየተከናወነ እንደሆነ አይታወቅም። እግዚአብሔር ሰውን ሲፈጥር በቀላሉ ነው የፈጠረው። አልወጣም አልወረደም፣ ጭቃ አላቦካም፣ ሌላ ምርምር አላደረገም። ምክንያቱም እኛ የሙከራና የምርምር ውጤቶች አይደለንም። የባህሪያዊ ዕውቀቱ የመመሪያ የትእዛዝ ውጤቶች ነን። ዛሬ እኛን ለመፈወስ የዓይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ እያጠኑን ያሉት። ምክንያቱም በጅምላ ሰው ማጥናት አልተቻለም። የልብ ሐኪም ታውቃላችሁ፣ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸውን ግን መቀየር አልተቻለም። ጥመታቸውን መቀየር አልተቻለም። ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ። ሐሳብ እንዲሰራጭ ግን ማገዝ የሚችሉት የለም። ፍጥር ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹህ ልብ ምን አድርግልኝ? ፍጠርልኝ። ልጄ ሆይ ልብህን ስጠኝ። እግዚአብሔር ትንሽ ተናግሮ ትልቅ ነገር ማድረግ የሚችል አምላክ።
ለዚህ ነው የወንጌል ትምህርት የዛሬ 2000 ዓመት ተነግሮ ዛሬም ይጣፍጣል፣ ዛሬም አዲስ ትኩስ ፈዋሽ ነው። የወደቁትን ያነሳል፣ የረከሱትን ይቀድሳል። እግዚአብሔር ኢየሱስ ክርስቶስ የሚበላ ዳቦ ነው ለተራቡት፣ የሚጠጣ ውሃ ነው ለተጠሙት፣ እርቃን ሸፋኝ ሙቀት ሰጭ ነው ለተራቆቱትና የነፍስ ብርድ የህሊና ብርድ ለተሰማቸው፣ ዘመድ ጤና ገንዘብ ለከዳቸው፣ ገደሉ ሜዳ ቀኑ ጨለማ ለሆነባቸው ሰዎች ሁሉ እግዚአብሔር ፈውስ መድኃኒት ነው። እና በዚህ በወንጌል ውስጥ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል። ይገርማቸው ትምህርቶቹ የተወሳሰቡ አይደሉም፣ የተራቀቁ አይደሉም፣ ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም። የኛ ትምህርት ታውቃላችሁ፣ የግማሾቻችን ከአቅም በላይ ሆኖ ያስጨንቃል፣ የግማሾቻችን ከአቅም በላይ ሆኖ ይናቃል። ጥሩ ተኳሽ የሚባለው ልብ ራሱን አለው ሲባል ከላይም ካለፈ ልክ አይደለም ከስም የክርስቶስ ትምህርት ልብ የሚነካ ነው፣ ልብ የሚለውጥ ነው፣ አስተሳሰብ የሚቀይር ነው። ለምን? በቀላሉ ስላስተማረ፣ አወሳስቦ ስላላስተማረ፣ አራቋም ጥቆ ስላስተማረ። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳንኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ኩሽና ገብቶ እርሾ አንድ ሴት መቼም እርሾ የማያውቅ የለም። እርሻ ቦታ ሄዶ በዘር ነጋዴው ሱ ገብቶ በወረት ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል። ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው። ዛሬኛ ብዙ አድናቂ ያለን ይገርማቸዋል፣ ብዙ አጨብጫቢ ያለን ካጸደቅነው ይልቅ የሚያደንቀን ይበዛል። ታውቃላችሁ በነፍሱ ሳይነሳ ከኛ ጋር ብዙ ፎቶ ይነሳል፣ እኛም ደስ ይለናል። ይገርማቸዋል ከእናንተ ብዙም ስለማንሻል እንዴት ሞቅ እንደሚለን ብታዩ። ወደፊትም ተነሱ ከኛ ጋር ሞራል ይሆናል፣ ጥሩ ነው። የክርስቶስና የሐዋርያት ዓላማ ግን ሰዎች እንዲለወጡ ማድረግ ነው፣ እንዲቀየሩ ማድረግ ነው። ምእመናን ትምህርት 3 አይነት ለውጥ ማምጣት አለበት። ደህና ዋላችሁ? እየሰማችሁ ነው? ስትወጡ ንገሩ። ትምህርት 3 አይነት ለውጥ ማምጣት፣ ዘመናዊ ብትሉ፣ መንፈሳዊ ብትሉ፣ ሃይማኖታዊ ብትሉ፣ ሳይንሳዊ 3 አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሲው ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት ነው። ያስተሳሰብ፣ ያነጋገር፣ ያሰራር ለውጥ ማምጣት አለበት። የክርስቶስ ትምህርት፣ የሐዋርያት ትምህርት፣ የሊቃውንት ትምህርት ለውጥ ለምን አመጣ? ምን አይነት ለውጥ አመጣ? እነሱ 3 ለውጦች አመጣ። አንድ ያስተሳሰብ ለውጥ አመጣ። በዚህ በቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው ምን ብሏቸዋል? በልባቸው መታደስ ተለወጡ እንጂ ይህን ዓለም ተለወጡ። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። ጦረኛ ምላስ ይዛ መጣ፣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳንቦር ሸሸኝና ማለት ሴትዮዋ አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬም ከሰረቀ ትምህርቱ ከሽፏል ማለት ነው። ዘመናዊ ትምህርታችን ታውቁታላችሁ። ዛሬ 50 ዩኒቨርሲቲዎች አሉን። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠብ ሊገላግሉን አልቻሉ፣ በበሬ ከማረስ ሊገላግሉን አልቻሉ። ዛሬም የምንጭነው ባህያ ነው፣ ዛሬም የምናርሰው በበሬ ነው፣ ዛሬም የምናርሰው በሞፈር ቀንበር ነው። ዛሬ ይገርማቸዋል። ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየጠረበ ወደ ታች ወርዶ ገበሬ ሆኗል። ይገርማል። ለምን? ትምህርቱ ለዋጭ አይደለም፣ ቀያሪ አይደለም። አስተሳሰቡ አልተለወጠም፣ አነጋገሩ አልተለወጠም፣ አሰራሩ አልተለወጠም። በሶስቱ መንገድ የክርስቶስ ትምህርት ይሄን ለውጥ ነው ያመጣው። ምን ታደርግ? የሐዋርያት ትምህርት ይሄን ለውጥ ያመጣው። እነ ቅዱስ ጴጥሮስ ካስተማሩ በኋላ ምን ታንግበር፣ ምን እናድርግ ብለዋቸዋል። እኛ ዛሬ ምን እናድርግ የሚል ለውጥ አላመጣንም እንዴ? እናንተ እኮ ስታስተምሩ ይላል ጌታ እባቡን በእጃችሁ ብትነኩት ምንም አያደርጋችሁም ማለት። እኛ ግን ዛሬ ራሳችን እባብ ስለሆን እባቡ እኛን የሚይዘን የሚመስለኝ እውነቱን ለመናገር ተቀይረን ተለውጠ። ስለዚህ የክርስቶስም ለዋጭ ነውና ዛሬ ዘመነ ስብከት ይባላል ብያችኋለሁ። በዚህን ጊዜ ኢየሱስ ክርስቶስ ሰው ሆኖ የሰራው ስራ አንድ ሰው መምረጥ የመጀመሪያ ስራው። ሐዋርያትን በቆሮንቶስ 40 ቀን ጾሞ ከወጣው የመጀመሪያ ስራው ሰው ነው የመረጠ። ሐዋርያትን ነው የመረጣቸው። እነዚህ የመረጣቸው ሐዋርያት ዓለም ከሚንቀው የሥራ መስክ ትኩረት ከማይሰጠው የሥራ መስክ የተመረጡ ናቸው። እንደውም ሊቃውንት ሲተረጉሙ ምን ይላሉ? ከ5 አይነት ወገን መርጧቸዋል ሐዋርያትን ይላል። ከስንት ነገር አልኳቸው? አቤት ከ5 ሀገር ወገን መርጧቸው። መጀመሪያ ከመስተገብራን ከገበሬው መካከል የተመረጡ አሉ፣ እንደነ በርተሎሜዎስ አይነት። ሁለተኛ ከመጸባን ከቀራጮች የገቢ ግብር ከሚሰበስቡት መካከል እንደነ ማቴዎስ አይነቶቹ ማለት ነው። ሶስተኛ ከመሰግራን አሳ ከሚያጠምዱት መካከል የተመረጡ አሉ።
አራተኛ ከአናጺያን ከግንበኞች መካከል የተመረጡ አሉ። አምስተኛ ከአናምያን መካከል የተመረጡ አሉ። ከየስራ መስኩ ሰብስቦ አስተሳሰባቸውን፣ አነጋገራቸውን፣ አሰራራቸውን ለውጦ ወደ ዓለም ላካቸው እና በዚህ በወንጌሉ በዛሬ በተነበበ ወንጌል መጀመሪያ እነ ጴጥሮስን እነ እንድርያስን መረጠ። ቀጥሎ ፊልጶስን ጠራውና ፊልጶስ ደግሞ ክርስቶስን ሲያገኘው እንደገና ሄዶ ወንድሙ ናትናኤልን ጠራው። ምን ብሎ ነው የጠራው? አረ ናትናኤል ሙሴ በኦሪት ነቢያት በትንቢት የተናገሩለትን በደንብ ስሙ ይመናል። ሙሴ በኦሪቱ ዘጻፈ ሙሴ ወነቢያት ነቢያት በትንቢታቸው የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘ ነው ያለው። ደህና አደራችሁ? ደህና ዋላችሁ? የማንን ልጅ? አቤት የማንን ልጅ? የዮሴፍን ልጅ አገኘ ነው። ማን ነው ባዩ? ፊልጶስ። ለማን? ለናትናኤል ምስክርነት ሰጥቶት ማለት ነው። ናስቲ ኧረ እባክህ አለ ናትናኤል፣ ከናዝሬት ደግ ሰው ሊወጣ ይችላል ወይ እምትለኝና የናዝሬት ጠባይ አንድ አይነት አይደለም። እንግዲህ አንዳንድ ሰፈር አለ አይደለም? የነገሬ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ፣ የድሆች ሰፈር ተብሎ የተመደባለ፣ የባለስልጣኖች ሰፈር ተብሎ የተመደባለ። እንግዲህ ሀብታሞቹ ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ። ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሞች ኖሩ ይችላሉ። የዓለም ሰው ስያሜ ነው። ናዝሬት የምትባለው የወሮ በላ የማጅራት መቼ ሀገር ናት። አዳማ ናዝሬት እያልኳቸው አይደለም እንዳታጣሉ። ኢየሩሳሌም ያለችው ነው። ደህና ዋላችሁ? የኢየሩሳሌሟ ነው። ይችኛዋ እንደ ባህር ዳር ናት። ያው እንደ ባህር ዳር እንደ ደሴ በቃ የወሮ በለች ሁላችንም። እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበል ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን። እውነቱን ለመናገር ሰው ተመካክሮ ይነግዳል፣ እኛ ተመካክረን አበድን። እውነቱን ለመናገር ዛሬ የምንሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ተሰሙታላችሁ፣ ሐዋሳ ተሰሙታላችሁ፣ ናዝሬት፣ አዳማ፣ ጅጅጋ ተሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅብ ላይ አበድን እስከሚመስለን ድረስ ማለት ነው። እና ከናዝሬት ደግ ና ያለው አልተከራከሩም። ለማንኛውም ና ያለ ምክንያቱም አባቶች ሲናገሩ ፊልጶስ ብዙ ትምህርት የለውም፣ ናትናኤል ግን ምሁረ ኦሪት ነው፣ ኦሪቱን በደንብ ያውቀዋልና ተከራክሮ መርታት አልቻለም። ስለዚህ በንግግር ሊረታው ስላልቻለ ናና እይና ተወስናለህ አለው። ይዞት መጣ። ገና ጌታ ሲያየው ይሄ ሽንገላ የሌለበት ክፋት ተንኮል የሌለበት እውነተኛው እስራኤላዊ ገና ዛሬ መጣ ብሎ መሰከረለት። በኋላ ናትናኤል መደነቅ ጀመረ። የታቀኛለህ ጌታዬ አለ። ርኢኩከ በታሕተ ዕፀ በለስ፣ ከበለሱ በታች እዛፉ ስር ቁጭ ብለህ ሳለህ አውቃለሁኝ። ምን ማለት ነው? በአዳምና ሔዋን ባመጡት በበለስ ምክንያት በመጣው ፍዳ ተይዘህ በኃጢአት ውስጥ ያለህ አውቃለሁ። በበለሱ ስር ዛፉ ስር ቁጭ ብለህ ትሰራ የነበረውን ስራ አውቃለሁኝ አለው። ከዚያ በኋላ በአማን አንተ ውእቱ ወልደ እግዚአብሔር፣ የእግዚአብሔር ልጅ ነህ፣ ወአንተ ወንጉሶሙ ለእስራኤል፣ የእስራኤል ንጉስ አንተ ነህ። ቅድም ፊልጶስ ናትናኤልን ሲጠራው የማንን ልጅ አገኘን ብሎ ነው የጠራው? ሰምታችሁኛል? የማንን ልጅ አገኘን ብሎ ነው የጠራው? ጮክ ብላችሁ ንገሩኝ በደንብ። የማንን ልጅ? የዮሴፍን ልጅ አገኘን ብሎ ነው የጠራው። ናትናኤል ግን ከመጣ በኋላ ተምሮ ተቀይሮ በሚያየው ነገር ተቀይሮ የዮሴፍ ልጅ እንኳን አገኘሁ ነው ያለው አይደለም። የማን ልጅ አለው? የሕያው እግዚአብሔር ልጅ የእስራኤል ንጉስ አንተ ነህ አለው። ፊልጶስ የሰጠው መረጃ እንዳቅሙ ነው። ዕውቀት ያድጋል። ምዕመናን ዕውቀት ያድጋል። በቤተ ክርስቲያናችን ወጣኒ ማዕከላዊ ፍጹም የሚባል አለ። ወጣኒ ጀማሪ የሚባል፣ እኛ ጀማሪም አይደለንም ገና ሁሉም ስለሌለንበት እንደው በመጽሐፍ የተጻፈውን የምንናገረው። ወጣኒያን የሚባሉ አሉ፣ ማዕከላውያን የሚባሉ አሉ፣ ፍጹማን የሚባሉ አሉ። እነዚህ በወጣኒነታቸው የራቀውን ያያሉ፣ በማዕከላዊነታቸው የረቀቀውን ያያሉ፣ በፍጹምነታቸው የሩቁም የረቂቁም ባለቤት የሆነውን እግዚአብሔርን ያሉ ቅዱሳን ሲበቁ። አሁን ፊልጶስ የሰጠው መረጃ ምንድን ያለው? ነቢያት የጻፉለትን፣ ሙሴ የጻፈለትን፣ ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘ ነው ብሎ ተናገረ። አሁን ናትናኤል ሲመጣ ግን እውነትህን ነው የዮሴፍ ልጅ አይደለም ያለው፣ መጥቆ አልፎት ሄደ። ይገርማቸዋል። አልፎት ሄደ። አንተ የሕያው እግዚአብሔር ልጅ የእስራኤል ንጉስ ነህ አለው። ይሄን ናትናኤል አታድንቅ፣ ገና ወምዝ ዘየአቢ ፍሬኢ፣ ገና የበለጠ ነገር ታያለህ። እንዘ ይትረኃዋ ሰማያት፣ ሰማያት ሲከፈቱ ታያለህ። ወመላእክት እንዘ ያርጉ ወይወርዱ
አበጓለ መያው መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለ። ገና መላእክት ደረጃ ትደርሳለ። ገና ትረቃለ፣ ትመጥቃለ። መንግስተ ሰማያት አስገቢ፣ አስወጪ፣ አጥዳቂ፣ ኮናኝ፣ ሰጭ፣ ነሽ ትሆናለ። ገና ትልቅ ደረጃ ትደርሳለ ሲለው ነው ብለው ሊቃውንት ይናገራሉ። ለዛሬ የተፈለገው ምንባብ ሙሴ በኦሪት ደህና ዋላችሁ። የሆነ ነገር አደረገብኝ እንግዲህ የሆነ ጥሩ ነገር ሳይሆን አይቀርም። መቅረጫ ነው የሚሆነው ዛሬ ቀራጩ ብዙ ስለሆነ ደህና ዋላችሁ። ስለዚህ ምዕመናን ባጭሩ ኑና እዩ ነው። አያችሁ ናትናኤልን ፊልጶስ ናትናኤልን የረታው መጥቶ ማየት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በአይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮው፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ። በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ። የሚለበስ ጸጋ መንፈስ ቅዱስ አለ። ሁሉ የተትረፈረፈላት የተሟላላት ቤተክርስቲያን ናት። ነገር ግን እቺ ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማይበሉ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። እኔ የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡን እየረበሹን የመጡት ከውጭ የመጡ ጠላቶቹ አይደሉም። ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ ነው የነፍሱን ተውት፣ የጽድቁን ተውት፣ የመንግስተ ሰማያቱን ተውት፣ የጸጋውን ተውት፣ በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ፣ ጣታቸውን የቀሰሩ፣ ምላሳቸውን ያስረዘሙ፣ እርግማን የሚተፉ ልጆች ከውስጡ የመጡባት ናቸው። እነዚህ በየዘመኑ ተነስተዋል። ታውቃላችሁ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ በውጭ ከመጣው ማይበል ሞገድ አይደለም። የውጭን ማይበል ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ዮናስ ነው ስትጥል መርከቡ ሰላም ሆነ። ዛሬም ከቤተ ክርስቲያኒቱ ወጥተው መጣል ያለባቸው ቆሻሾች ሊኖሩ ይችላሉ። ከውስጥ ያሉ እርግማን የሆኑ ሰዎች ለመርከቧ መስጠት፣ ለመርከቧ መናወጥ፣ ለሞገዱ ለማይበሉ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብለው የሚያምኑ ምዕመናኑን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመንም ብትሉት በቀጥሎ በመጣው በጠቅላላው ምን ገሌ ከገሌ ያሰኝ ደህና ዋላችሁ። አቤት እናንተ አቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ ነው። በገጠር ምን ይባላል? ሰነፍ ሴት ታውቁታላችሁ መቼም እዚህ ሀገር አይደለም። ሰነፍ ሴት ምጣድ አትጥድም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናየ ዛሬ ምጣድ ታሰሚያለች። አዎ እንደው አንድ እንጀራ ሰፋለሁ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛሉ። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖትን እውነቱን ለመናገር ጨዋውን በብዙ 100 ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባትም። በ6ኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶችም ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍታቱ የሚሰሩ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በእሷ እናተርፋለን ብለው የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው፣ ሆዳቸው እስከሞላ የጭንቅላታቸው ጉዳይ የማያሳስባቸው፣ ምድራዊ ፍላጎታቸው ከተሟላ ሰማያዊ ጉዳይ የማያሳስባቸው፣ በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው
እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወክለን እንሰራለን ብሎ የሚመዘግቡ ሰዎች አሉ። ክፉ ሰዎች እውነቱ በጣም እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ ግን እርግጠኛ ሆነን እንናገራለን። ማይበሩን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ምክንያቱም መስራቿ ማን ስለሆነ ቅዱስ ጴጥሮስ እኔ ማን ነኝ ብሎ ለጠየቀው ጥያቄ ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ክርስቶስ ምንድነው ያለው? አንተ ውእቱ ወልደ እግዚአብሔር ያውስ አንተ ኮክ አንተ አለት ነህ። በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ። ዋና ቅጸ ሲኦልኒ እየሄይልዋ የገሃነም ደጆች አያናውጧትም ተብሎ ቃል ተገብቷል። መስራቿ ትናንትና ነበረ፣ ዛሬ ያለ፣ ለዘላለም ይኖራል። ዘመን አይሽረውም፣ ቦታ አይቀይረውም፣ ሁኔታ አይገለብጠውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እንኳን አሁን ዓለም ሳይፈጠር ንጉስ ነበረ፣ ዓለምን ፈጥሮ ንጉስ ነው። ዓለምን ማሳልፎ እንደነገሰ ይኖራል። ቤተክርስቲያን ደግሞ የማን ቤት ናት? የሱ ቤት ናት። ከዛ ደግሞ ከሱ ቀጥሎ አጥንታቸውን የከሰከሱ ላባቸውን ያፈሰሱ ሁልጊዜ እንደምለው ጀርባቸውን ለጅራፍ አንገታቸውን ለሰይፍ አይምሯቸውን ለመጽሐፍ ሰጥተው አይምሯቸው መጽሐፋዊ አንገታቸው ለሰይፍ ጀርባቸው ለጅራፍ አንደበታቸው ሆዳቸው ለጾም አንደበታቸው ለጸሎት የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ለክርስቶስ ኑረው ለክርስቶስ የሞቱ ዛሬም በክብር ያሉ ሕያዋን ከሞት በሕይወት ካለነው ከኛ የተሻሉ ሕያዋን ቅዱሳን አሉ። ጠባቂዎቹ አሉ። እነሱ መላእክት ይጠብቋታል፣ ጻድቃን ይጠብቋታል። መላእክት የቤተ ክርስቲያናቱ ገበዝ ጠባቂዋ ድንግል ማርያም አለች። ስለዚህ ማይበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። ምክንያቱም ባለቤቱ በመስቀል ላይ የሆነውን አይታችኋል። 33 ዓመት ከ3 ወር ክርስቶስ በምድር ላይ ሲመላለስ አለቀሰ ተብሎ እንጂ ሳቀ ተብሎ አልተጻፈለትም። ከለምጻሞች ጋር ዋለ እንጂ ከዘናጮች ጋር ዋለ ተብሎ አልተጻፈለትም። ከዓይነ ስውራን ጋር እንጂ ዓይናቸው ኮከብ ተብሎ ከሚደነቁት ጋር አልዋለም። ክርስቶስ ከአንካሶች እንጂ ከሯጮች ከአትሌቶች ጋር አልዋለም። ክርስቶስ ከሞላላቸው ጋር አልዋለም፣ ከጎደለባቸው ጋር። እንደውም ታላቁ ሊቅ ዮሐንስ አፈወርቅ ክርስቶስ የት ይገኛል ብለህ ከጠየቀኝ ወሶበት ይሄውጾ ለድውይ በህየት ረክቦ ጥቃራቱ በሽተኛውን ስትጠይቅ ካልጋው አጠገብ ታገኘዋለህ። ወሶበት ይሄውጾ ለሙቁ እስረኛውን ስትጠይቅ ከዘመድ አስቀድሞ ስንቅ ሆኖ እዛው ታገኘዋለህ አለ። ክርስቶስ በሞላበት አይገኝም። ከበር ቁሜ አንኳኳለሁ አለና ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። ገብቼስ እራት እበላለሁ። እራት መጨረሻ ምግብ ነው። በጨለመብህ ሰዓት፣ በጎደለብህ ሰዓት ጤና፣ ዘመድ፣ ገንዘብ በከዳ ሰዓት ሜዳው ገደል፣ ቀኑ ጨለማ፣ ፈውሱ በሽታ፣ ትርፉ ኪሳራ በሆነብህ ዘመን እግዚአብሔር ከጎን ይገኛል ማለት ነው። ስለዚህ ቤተክርስቲያኒቱ ኑናዩ የምንላት ቤተክርስቲያን ናት። ዛሬ መስቀሉን ያያችሁት ነው። እግዚአብሔር ይመስገን። በየዓመቱ መስቀል ይከበራል። በየዓመቱ ጥምቀት አለ። አሁን ደግሞ ወጣቶቹ ደግሞ እየተጠናከሩ ደግሞ የአእላፍ ዝማሬ የሚባል ደግሞ ነጭ በነጭ ተለብሶ ደግሞ መጥቷል። ይሄ ሁሉ የቤተክርስቲያኒቱ ማይሞል ሞገዱን ተሻግራ እንደምታልፍ ማረጋገጫ ነው። ኑና እዩ። ማነው ናትናኤል ከፊልጶስ በልጦ ሄደ እና እንግዲህ ብፁዕ አባታችን ይሄንን ትልቅ ጉባኤ ያዘጋጁት ለግንዛቤ አይደለም፣ ለገንዘብ ነው። ደህና ዋላችሁ። በደንብ ስሙኝ። ዛሬ የግንዛቤ ሰዓት አይደለም። ምንድነው? የገንዘብ ነው። እና በኋላ ለዚህ የተመደቡ ሰዎች አሉ። እንግዲህ ለግንዛቤ የተመደብነው እኛ ነን። ለገንዘብ ደግሞ የተመደቡ በኋላ ይመጣሉ። እኛ ነፍሳችሁን አንኳኩተናል፣ ኪሳችሁን የሚያንኳኩ በኋላ ይመጣሉ። ደህና ዋላችሁ። ስለዚህ እናንተ ብር አምጡ፣ እኛ ምስጢር እናውጣ፣ ተያይዘን ገነት እንግባ እያለን ነው። ጽደቁ ነው እያልን ያላችሁ። ኪሳችሁን ክፈቱ። ገንዘብ ይዛችሁ እንደመጣችሁ ያስታውቃል። አስባችሁበታል ማለት ነው። እንግዲህ በኋላ ትሰጣላችሁ። ብፁዕ አባታችን በእውነት እጅግ ከምንወዳቸው ከምናከብራቸው ቢያዙን እሺ በጀ ብለን ሰጥለጥ ብለን ከምናገለግላቸው አፋችንን ሞልተን አባታችን ከምንላቸው መካከል ናቸው። ምክንያቱም አንዳንድ አባቶች ካቡነ ወደ አቦ ያሽቆለቆሏል። ይሄ እና አባቴ ገብረ ኪዳን ይገባቸዋል። ይሄ ከአባታችን ወደ አባቴ ወረዷል። ከሰማያዊነት ወደ ምድራዊነት፣ ከምድራዊነት ደግሞ ወደ ወረዳ፣ አሁን ወደ ሰፈሩ የገቡ አባቶች ፈልገን ነው
የምናገኛቸው ሰፈር እየተሸጎጡብንና የጋራ አባት ናቸው ብፁዕ አቡነ አብርሃም የግንባር ስጋ ናቸው። ፊት ለፊት ነው የሚናገሩት። ይሄን ጽርሐ ጽዮንን ደግሞ ቢገነባ የሚገርማችሁ ዛሬኛ ላሊበላን አስጎብኝተን እንደው ጽርቁን እኮ ተውት። ላሊበላ ለኛ ቅርስ አይደለም። ዛሬም ቅርስ የሚባለው ስራ ያቆመ ነው። እኛ ዛሬ ላሊበላ ቅርሳችን አይደለም። ብንሞት እንፈታበታለን፣ ብንጠመቅ እንከብርበታለን፣ ብናገባ እንሞሸርበታለን። ዛሬም ስራ ላይ ነው። ነገር ግን የዛሬ 800 ዓመት ላሊበላ አባታችን ያንን ሲሰራልን ይሄንን እግዚአብሔር አዘጋጅቶልን ዛሬ በላሊበላ ብዙ ሚሊዮን ዶላር ይገኝበታል። በእውነቱ አባቶቻችን አርቀው ሐሳቢ ናቸውና ጽርሐ ጽዮን ደግሞ ነገ ሲገነባ ነገ ሲለወጥ ብፁዕ አባታችን አቡነ አብርሃም ነገ በህይወት ሲያልፉ ይሄ የእናንተ ንብረት ነው። የኢትዮጵያ ቤተክርስቲያን ሀብት ንብረት ነው። ይገርማቸዋል። አባቶቻችን እንኳን ጳጳሳቱ ነገስታቱ ቤተ መንግስት የላቸውም። ቤተክርስቲያን ነው የሚያነ እና አብርሃ ጽባህ ጀምሮ ቅዱሳን የኢትዮጵያ ነገስታት ቤተክርስቲያን ነው ያነጹ። 4 ኪሎ ብትሄዱ ስላሴን የሰሩት አፄ ኃይለ ስላሴ ናቸው። ምስካየ ኅዙናን የሰሩት አፄ ኃይለ ስላሴ ናቸው። ጊዮርጊስ አራዳን የሰሩት አፄ ምኒልክ ናቸው። እነ ባታ እነ ግቢ ገብርኤል ቤተ መንግስቱ አጠገብ እንደው በጊዜ ተሰርተው ነው እንጂ ደህና ዋላችሁ። አቤት ንገሩ ማለት ወዳላችሁ እናንተ አልገባችሁም? እስኪ የገባው ያጨብጭብ። በእውነቱ አፄ ኃይለ ስላሴ አፄ ምኒልክ ነገስታቱ ለጸሎት እንዲመቻቸው እዛው አጠገባቸው ቤተክርስቲያን አሰርተው ሹልክ እያሉ ቢሮ እንባ ሲያብሱ ጥያቄ ሲመልሱ ይውልና ሹልክ ብለው ደግሞ እግዚአብሔርን ያነጋግራሉ። ምክንያቱም እግዚአብሔርን ያላነጋገረ ሰው እንኳን ሀገር እድር መምራት አይችልም፣ ሰፈር መምራት አይችልም። እውነቴ ነው። አባወራው ትዳራችሁ እየተበጠበጠ ያላችሁ እግዚአብሔር ማነጋገር ስለተሳናችሁ ስለሆነ ሚስታችሁን ከማቃጠል ኑና ቤተሰን እግዚአብሔርን ጠይቁ። ኧረ ትዳር እንዴት አድርጌ ልምራው ይባላልና ዛሬ እነ ግቢ ገብርኤል እነ ባዓታ እነ ስላሴ ቤተ መንግስቱ ዙሪያውን አጅበው ያሉት ያሰሩት ነገስታቱ ናቸው። ከደርግ በኋላ ግን ከመንግስቱ ኃይለማ ከደርግ በኋላ ነው ብለው በጠቅሉ ቤተክርስቲያን ምዕመናን ናቸው ራሳቸው ገንዘብ እያወጡ የሚሰሩት። ከኋላ እነ ቦሌ መድኃኔዓለም እነ አዲሱ ሚካኤል እነ አማኑኤል እነ ሐዋሳ ገብርኤል እነ ናዝሬት ማርያም በየቦታው በእውነት በጣም ትልልቅ አብያተ ክርስቲያናት ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸውን የሚሰሩ ናቸው። ሳይሞላላቸው እየራበው የኢትዮጵያ ሕዝብ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ሕዝብ ጠንካራ ሕዝብ ነው። በእውነት እንደ ፈረንጆቹ አሁን እኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሳኤል ይተኩሱ ነበር። የኢትዮጵያ ሕዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲብላ ምንድነው የሚለው? እግዚአብሔር ይመስገን። እያመመው እንዴት አደሩ ማማ እግዚአብሔር ይመስገን ይላሉ። ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልእክቱ። ይገርማቸዋል። ስለዚህ ብፁዕ አባታችን እንወደውታለን፣ እናከብረውታለን፣ ባዘዙን ጊዜ እንታዘዛለን። እኔ እንግዲህ ያጎደልኩትን ሞልተው ያጣመምኩትን አቃንተው ትርፍርፍ አድርገው እኔንም እናንተንም ማን ያስተምረናል? እግዚአብሔር ስራቱ አንተ ሲያስተምር እኛ አንሰናችሁ ነው እናንተ እኛም ስንበዛባችሁ ነው። ይገርማችኋል። ማን ነው የሚያስተምረን? አባ አራባ ጮክ ብላችሁ በሉስ ማን? በቃ እሳቸው ያስተምሩናል። እኔ እሳቸው እያሉ ማስተማር ማይገባኝም ነበረ። ነገር ግን የመጣሁበት ስለሆነ ነው። እድሜና ጤና ይስጥልን። 3 ጊዜ ቃለ ሕይወት ያሰማልን በሉ። አሜን አሜን። ደህና ዋሉ። ስጡ። ማሰሪያው ይሄ ነው። ይሄን አንረሳም። እውነቱን ለመናገር እስቲ እንሰጣለን በሉ። አቤት ህፃናት ናቸው ያሉት ትልልቆቹ አትሩ ትሰጣላችሁ። ጠዋትም በእውነቱ በአርባዶ ሚካኤል ብዙ ስራ ሰርተን የመጣ ነው። በህይወቴ አስተባብሬ ማላቀውን ምን ነሽጥ እንዳደረገኝ አላውቅም። ነሽጦኝ እናንተም አላሳፈራችሁኝም። ግን በገመድ አሰራችሁኝ። መጋቢት ላይ ለጉባኤ ለመጣ ቃል ገብቻለሁ። እንማማራለን። እግዚአብሔር ይስጥልኝ። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል እሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑ እሱ ደግሞ ከነ ኃጢአቴ እንዲያርግህ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል። እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰገኑኝ ደግሞ መልሼ ላመስግናቸው
ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለግኩት ምንድነው የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። ባይል እግዚአብሔር ያክል ለኩሉ እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኘው፣ አይንህ ቀይ ባይሆንበት፣ ጉድጓድ ባትቆፍርበት፣ ገመድ ባትቋጥርበት እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። ይሄን ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። ይሄን ሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል። እና የኔታ እሸቱ ቅድም ያስተማሩን ልግስና ነው። እሳቸው አስተምረው የቅኔ ሊቅ ናቸው፣ የአዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበረ፣ ዛሬም እያስተማሩ ነው። እና ይሄ መገፋፋት እንዲበቃን ነው። አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃን ነው። ምቀኛ እንዳንሆን የሚያስተምረን፣ በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። እግዚአብሔር ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው፣ ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀነሰ 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው። እና ልግስናን እንድንማር፣ ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታም አመስግኗል ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ ሰዎች እንዲመሰገኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አላችሁ? ጥሩ ሰው ነሽ፣ ምሰሪው ወጥ ጥሩ ነው ማለት ሲገባችሁ እንደ ዝንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር። እውነቴን ነው። ጌታ ጴጥሮስን አመሰገነው። ቅድም የኔታ እንደነገሩን ማርያምን አመሰገናት፣ ተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። 100 አለቃውን ናትናኤልን አመሰገነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን፣ እንዲያው መንቀፍ እንድናቆም። ዛሬ መንቀፉ አላልቃለ። እርስ በርስ መነቃቀፍ አልበቃል ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተክርስቲያንን መንቀፍ፣ እኛ የቤተክርስቲያን ሐሳቢ መምሰል፣ ሌላው ማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተክርስቲያን እንደማይገደው መምሰል፣ ሁላችን የቤተክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንዲያው ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ እገሌ ክፉ ነው ብለህ ምን ትጠቀማለህ? እኔ ሲሆን እንደጋገፍ። ወንድምህ ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምን ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋርድ፣ አሳልፈንም ለአውሬ አንስጥ። እንነጋገር። አባቶችንም ቢሆን እንንገራቸው። ሐሳብ ካላችሁ ለጳጳሳትም ተናገሩ ቀርባችሁ። ለምንድን እያወጣችሁ ግን ቤታችንን የምትዘሩ የምታሰጡ፣ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያኒቱ? እዚሁ ውስጥ ብንታረም አይሻልንም? እኔ ይህንን ነው የምነግራችሁ። እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተ በጸሎታችሁ አስቡኝ። ሁለተኛ ደግሞ ምክንያት እንዳታስቀምጡ ነው። በዚህ ዘመን ትልቅ ሰው እንዳንሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ህይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት ሐሰት ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንዲያው ምን ይሰራል? ይሄ እኮ እንዲያው ዘለፋ ካህናት የሚባል አንቀጽ አለ በመጽሐፍ ውስጥ። ዘለፋ ካህናት። ይሄ እግዚአብሔር እንዳናመካኝ። አንተ ሰው
ሐዋርያትን ከተራ የሥራ ቦታ የጠራቸው ክርስቶስ እኔ የትልቅ ሰው ዘር ስላልሆንኩ ነው ሊቅ ያልሆንኩት እንዳትል ነው ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌል ሲተረጉም እኔ እኮ ከትልቅ ሰው ስላልተወለድኩ ነው፣ ትልቅ መምህር ስላላስተማረኝ ነው፣ እየተማርኩ ስላላደግኩ ነው። ለምን ትላለህ? የገበሬ ልጆች አይደሉም ወይ ሊቅ የሆኑ? ቅድም እኔታ ነግረውና ምክንያት እንድናጠፋ ምክንያትን እንድናርቅ ነው። ለምንድን ነው ንስሐ የማትገባ? ልጅ ነኝ። ለምንድን ነው ንስሐ የማትመጣ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን የማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለውም፣ እግዚአብሔር የለውም፣ ፈጣሪ የለውም፣ ነጋዴ ነፍስ የለውም። ማመካኘት እንድናቆም ልጅነታችን ገሃነም ላይ ማስረጃ ሆኖ አይቀርብም። ነጋዴነታችን አይቀርብም። ጾታችን አይቀርብም። በጦርነት ጊዜ ስለሆንኩ ነው ብንል አይቀርብም። ባለን ዘመን ሰላም ጊዜ ካልመጣ ባለችው ዘመን መጸለይ፣ መበርታት፣ ከእግዚአብሔር ጋር መሆን ነው። ሰላም ሲሆን እንደ ሰላሙን መረታለን። ጦርነት ሲመጣ ደግሞ በጦርነቱ መካከልም የእግዚአብሔር በመሆን ጦርነቱን እንዲያልፍ ከእግዚአብሔር ጋር ከመሆን በላይ ምርጫ የለም። ስለዚህ ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንዲያውም አንድ ቀን እጄ ሲተረጉሙ ሙሉ መስማት ፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለን እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ይህን ነው የምነግራችሁ። ሶስተኛ የቤተ ክርስቲያናችንን ባለጸግነት እንድታውቁ ነው። ዲግሪም ማስተር ዲግሪም ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማሁም ሳልጠይቅ አወራሁ። አያችሁ ግምቴ የራሴን አለማወቅ እኮ ነው። እኔ ስለሌለኝ እንደኔ መስለውኛል። አያችሁ በቄስ ትምህርት ስለማውቃቸው ማለት ነው። እና ግን ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሀሳብ ይሰጣሉ፣ ለብዙ ተቋማት ሀሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማረባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ አባት አያሳጣን። አዎ ካጨበጨባችሁ በደንብ አጨብጭቡት ወይ ተውት። በደንብ ያልተማረ ነካክቶ የተወ መምህር የሊቃውንት ጉንፋን ነው ይባላል። እና ጉንፋኔ ሊያወጉ ሲሉ የሚያስብል አይደለ? እና ወይ እሱ አይናገር ወይ አያናገር እንደሚባለው እንዳትሆን የጭብጫባችሁም ጉንፋን እንዳይሆን ለእግዚአብሔር ከሆነ በደንብ አድርጋችኋቸው ለእግዚአብሔር ነው። መልእክት ሁለት ቅድም እንደተናገረው ግንዛቤ ተሰጥቷችኋል። ያው ገንዘብ ስጡ ማለት የምፈልገው አንድ ነገር ነው። እሱም ምንድን ነው? የአንድ ሊቀ ጳጳስ መከራው እጅግ በጣም ብዙ ነው። እውነት ልንገራችሁ፣ ጳጳሳት የኔም ጭምር ቀሚስ ሰፊ ነው። በእርግጥ መነኮሳትና ጳጳሳት ለምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? እጅየው ለምሳሌ ሰፋ ያለ ነው። አሁን ብፁዕ አባታችን ይሄ ፈረጅያ የሚባል ሰፊ ያለ ጳጳሳት የሚያደርጉት ዛሬ ቄሱም እየለበሰው ነው። አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄን መልበስ ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄሴም ዝም ብለው እንዲሁ ወይ ጥጋብ እንዲሁ ብተው ምን አለ ነው። ተው እስቲ ተው። ሻሹ ይበቃቸዋል። ቀሚሳችን ለእኛ ተው እና ደግሞ ጭራሽ ፈረጅያው ጳጳሱ ረጅ አንድ 3 ሕፃን የሚያስገባ አይደል? የእጅየው ስፋት ያ ለምን ይመስላችኋል? የእጅየው ስፋት ዓለምን በሙሉ ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ነው። ብዙ እጅ የሚያስገባ እጅየ ነው ስፋቱ። የቀሚሱ ስፋት ይሄ ነው። የክርስቶስ ከለሜዳ ነው። ስለዚህ ብፁዕ አባታችን የነፍሳችን ሐሳብ አለባቸው። ስለሚሰርቀው ሰው ነፍስ ያስባሉ። ስለሚታሰረው ያስባሉ። ስለሚሰደደው ያስባሉ። ሱስ ስለያዘው ያስባሉ። ከሃይማኖት ስለሚወጣው ሰው ያስባሉ። ስለሚጋደለው ያስባሉ። በኃጢአቱ ስላለው ያስባሉ። ታዲያ እሳቸው ለዚህ ያስቡ። ስለ ብሎኬት እኛ ብናስብ አይሻልም ወይ? እኛ እንሻላለን። ብሎኬቷን፣ ጠጠሯን፣ ድንጋዩን ያን እናስብ። ብፁዕ አባታችን ደግሞ ለነፍሳችን ያስቡ። የጸሎት ጊዜያቸውን ይችን ቤተክርስቲያን መቼ ነው መፈጽማት ብለው የማሰቢያ ጊዜያቸውን የማቀጃ ጊዜያቸውን እንዳይሻማ አንድ ሰው ጳጳሳትም እኮ ቅዱስ ሚካኤል ቅዱስ ገብርኤል አይደለም እንደኛ አጥንት አላቸው፣ ጅማት አላቸው፣ ስጋ አላቸው፣ ይደክማቸዋል። አንድ ሰው ለሺህ ነፍስ እያሰበ ብዙ ሺህ ሆነን ለአንድ ሰው መደገፍና መቆም ያቅተናል? አያቅተንም። የአቅማችንን በሐሳባችሁ እኔ የምነግረው ዛሬ ብር ልትሰጡ ትችላላችሁ። ከሌላችሁ ግን ሐሳቡን ይዛችሁት ሂዱ። ሐሳብ ካለ
ትዝ ይላችኋል። እኔ የምነግራችሁ ከዚህ ፕሮጀክት ባለፈ ከአባቶቻችሁ ጋር እንድትቆሙ ነው። እግዚአብሔር ደግሞ ከኛ ጋር ይቆማል። ድካም እንኳን ቢኖር እግዚአብሔር በብርሃኑ ሁላችንን ያስተካክለናል። ይሄን መልእክት ነው ማስተላለፍ የምፈልገው። ሁለተኛው መልእክቴ ነው። ከብፁዕ አባታችን ጋር ቆመን ኋላም ደግሞ ከጌታ ቀኝ አብረን ለመቆም ያብቃል። መልእክት 3 ሶስተኛው መልእክቴ ዛሬ ስብከት ነው። የኔታ አስተምረዋችኋል፣ ተምረናል። እኔም ተምሬያለሁ፣ ካሁን በፊትም ስማድሬያለሁ። መቼ ስብከት አይደለ? የስብከት ዕለት አንድ ነገር ሳልናገር አልወርድም። በ5 ደቂቃ ውስጥ ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። እስቲ ክርስቶስ ለኛ ማን ነው በሉ። ወይም ክርስቶስ በነቢያት እንዴት ተሰብኳል የሚለውን አንድ ሊቅ ብቻ የተናገረውን ልንገራችሁ። ሄሬኔዎስ ይባላል። እስኪ በሉ እንደው በሞት እንዳትረሱ፣ ድገሙት፣ ድገሙ። ሄሬኔዎስ በሉ እስኪ። ይሄን እንዳትረሱ። ይሄን የኳስ ተጫዋች ስም ሲሸመድዱ እየዋላችሁ አባታችሁን የማታውቁ ከማይበረ ስላሴ ጥጆች ያነስን። የማይበረ ስላሴ ጥጆች ከ4000 በላይ እናቶችና ጥጆች አሉ። ሄደው ግን የእናታቸውን ጡት ነው እንጂ ሌላ ላምጡት አይጠቡም። ከጥጃ ብሰን ዛሬ አባቶቻችን አናውቅም። ይሄ ሊቅ ከ130 ዓመተ ምህረት እስከ 202 ዓመተ ምህረት አካባቢ የነበረ የቤተ ክርስቲያን ሊቅ ነው። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት የተናገረና መጽሐፍ ቅዱስን ጠብቆ ያስረከበን አባት ነው ቅዱስ ሄሬኔዎስ። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት ያደረሰን ሊቅ ነው ቅዱስ ሄሬኔዎስ። በተለይ እንግሊዘኛ ነበብን ማለት የምታነቡ ሰዎች መጽሐፍ አለው ልንገራችሁ። አጌንስት ዘ ሄሬሲስ የሚል መጽሐፍ አለው። አንብቡት እስቲ ልብ ካላችሁ ማለት ነው። እንዲሁ ዝም ብላችሁ እዚያ የእንትን ስም እንድትሸመድዱ ከምስቲ ይሄን አንብቡት እስቲ። 5 መጽሐፍት አሉት። አጌንስት ብላችሁ እንደምፈልጋችሁ ፕሮናውንስ አድርጉት፣ ግድ የለም። እኔን የገጠር አድርጉት፣ ይሄን ችግር የለም። ይሄን መጽሐፍ 5 መጽሐፍት አሉት። በይንተ መናፍቃን የሚል ነው። በሁለተኛው ክፍለ ዘመን የደረሰው ነው። አሁን ዛሬ አዲስ ግኝት እንዳገኘ ማንም እየመጣ የሚለፈልፈውን ሁሉ ቅዱስ ሄሬኔዎስ እዚያ ላይ ሁለተኛው ክፍለ ዘመን ላይ መልሶላችኋል። እሱ ላይ እንድታነቡ ልጋብዛችሁና እንዲህ ይላል ቅዱስ ሄሬኔዎስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። አንዴ በሉ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ በሉ እስቲ። ማንን ሰበኩ? ክርስቶስን ሰበኩ። እንዴት ብለው ነው የሰበኩት? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ምን ብለው ነው የሰበኩት? ከመተወልደ እምድንግል፣ ከድንግል እንደተወለደ፣ ወሐመ በዲበ ዕፀ መስቀል፣ በመስቀል እንደታመመ፣ ወርኢዎ ተንሥኦ እምነ ሙታን፣ ከሙታን ተለይቶ እንዳዩት ነቢያት ይሄንን አስተምረዋል። እሱ ምንድን ነው? ህሊናሁ ለአብ ፍጹም ቃለ እግዚአብሔር። የአብ ህሊናና የአብ ቃል ነው። እስቲ የአብ ህሊናና የአብ ቃል በሉ። ቃል ከልብ ተለይቶ እንደማይኖር ከአብ ተለይቶ ያልኖረ ከአብ ጋር ቀዳማዊ ነው። ይሄው ክርስቶስ የአብ ቃል የአብ ህሊና ነው ብለው ሰበኩን። ከዚያስ ፈጣሪ ሁሉ ፍጡር፣ ፈጣሪ ሁሉ ፍጡር፣ ፍጡርን ሁሉ የፈጠረ ወይም ፈጣሪ ሁሉም ፍጡራን፣ ፍጡራንን ሁሉ የፈጠረ ነው። ምስለ አብ ወመንፈስ ቅዱስ፣ ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ህሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው? እንደሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው። ዓለምን የፈጠረ ነው። ገባሪሁ ለሰብ፣ ሰውን ሁሉ የፈጠረ ነው። እሱ ዘተወልደ እምአብ እምቅድመ ኮከበ ጽባህ፣ ከአጥቢያ ኮከብ አስቀድሞ ከአብ የተወለደ የአብ የባህሪ ልጁ ነው። ውእቱ ዘአቀቦ ለኖህ፣ ኖህን የጠበቀው እሱ ነው። ሊቀ አበው በውስተ ሊቃነ አበው፣ የአባቶች አለቃ በአባቶች አለቃ ዘንድ የአባቶች አለቃ እሱ ነው። ሐጋጌ ሕግ በውስተ ሕግ፣ ኦሪት ስትሰራ ሕግ የሰራም እሱ ነው። ሊቀ ካህናት በውስተ ሊቃነ ካህናት፣ የሊቃነ ካህናት ሊቀ ካህናትም እሱ ነው። ዘአቀቦ ለኖህ፣ ኖህን የጠበቀው እሱ ነው። ክርስቶስ ምንድን ነው ብትባሉ የሊቃነ ካህናት ሊቀ ካህናት፣ የአባቶች አባት። ለምሳሌ ፓትሪያርክ ይባላሉ አይደል? ፓትሪያርክ ማለት ምን ማለት? የግሪክ ቃል ነው። ፋዘር ኦፍ ፋዘርስ ማለት ነው። የአባቶች አባት፣ ርዕሰ አበው ማለት ነው። የአባቶች አባት፣ አባቶች ሊቃነ ጳጳሳት ናቸው። የሊቃነ ጳጳሳት አባት ደግሞ ፓትሪያርኩ ነው። የፓትሪያርኩም አባት ክርስቶስ ነው።
የአባቶች አባት የሊቃነ ካህናት ሊቀ ካህናት እግዚ በነገስት የጌቶች ጌታ ንጉስ በመላእክት የመላእክት ንጉሳቸው ማን ክርስቶስ የጌቶች ጌታ የነገስታት ንጉስ የአባቶች አባት የሊቃነ ካህናት ሊቀ ካህናት እሱ ኢየሱስ ክርስቶስ ነው። ኖህን የጠበቀው ነው። ኖህ ማለት ረፍት ማለት ነው። ክርስቶስ ምናችሁ ነው ብትባሉ ረፍታችን ምናችን ነው። ዘመሮ ለአብርሃም አብርሃምን የመራው እሱ ነው። ክርስቶስ ምናችን ነው መሪያችን ነው። ዘተአስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ እሱ ነው ቤዛችን ነው ማለት ነው። ከይስሐቅ ጋር የታሰረ ቤዛችን ነው። ዘተሰይጠ ምስለ ዮሴፍ ከዮሴፍ ጋር የተሸጠ እሱ ነው መጋቢያችን ነው ማለት ነው። ዘሃለየ በዳዊት ከዳዊት ጋር የዘመረ እሱ ነው ምን ማለት ነው የነቢያት ጌታ የነቢያት የትንቢት ፈጻሚ ነው። እሱ ምን አደረገ ውእቱ ባሕቲቱ ዘመሐረ ያስተማረ እሱ ብቻ ነው። ወተሰገወም ቅድስት ድንግል ከቅድስት ድንግል ከመቤታችን ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። ወተጠብለለ በአጽርቅት በጨርቅ ተጠቀለለ። ወተወዲየ ውስተ መቃብር በመቃብሩ ተጣለ። ርይወን ወሎት እረኞች አዩት። አይኮትዎ መላእክት መላእክት አመሰገኑት። ወሰገዱ ሎቱ ሰብአ ሰገል ሰብአ ሰገል ሰገዱለት። አጋሃዶ ዮሐንስ ዮሐንስም አምላክነቱን ገለጠው። ያለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ወአጥምቆ በውስተ ዮርዳኖስ በዮርዳኖስ ተጠመቀ። ወተመከረ በውስተ ገዳም በገዳም ተፈተነ። ወታውቀ ከመ እግዚአብሔር ውእቱ እሱ እግዚአብሔር እንደሆነ ታወቀ። ዲያብሎስን 40 ቀን ተርቦ በማሸነፉ እግዚአብሔር መሆኑ ታወቀ። ወአስተጋብአ ሐዋርያተ ሀቤሁ ሐዋርያትን ወደ እነሱ ሰበሰባቸው። ወሰበከ መንግስተ ሰማያት መንግስተ ሰማያትንም አስተማረ። አርወፀ አንካሳነ አንካሶችን እግር ሰጥቶ ሰደዳቸው። ወከሰተ አዕይንተ ጉራን የጉራንን አይን አበራ። ፈወሰ ድውያነ ድውያንን ፈወሰ። አንሳ ኩሎ ሙታነ ሙታንን አነሳ። አስተራየ በውስተ ምኩራብ በምኩራብ ተገኝቶ አስተማረ። ወየአምንዎ አይሁድ አይሁድ ግን አልተቀበሉትም። አግበኦ ይሁዳ ይሁዳ አሳልፎ ሰጠው። ወተሰቅለ በስጋ በስጋ ተሰቀለ። ወተቀነወ በዲበ ዕፀ መስቀል በመስቀል ተሰቀለ። ወተገንዘ ተገነዘ። ወሞተ ሞተ። ወተቀብረ ተቀበረ። ወዐርገ ውስተ ሰማያት በሰማያት ወደ ሰማያት አረገ። እምኀበ አብ ተሰባ ከአብ ጋር ተመሰገነ። ንጉሶም ለመላእክት እግዚአ ኪሩቤል አሐዜ ኪሩቤል ኪሩቤልን የሚወስናቸው። ወመራይሆሙ ለሐራ ሰራዊተም እግዚአብሔር የእግዚአብሔርን ሰራዊት መላእክትን የሚመራቸውና በቀጺለ መንፈስ ቅዱስ የሚመራቸው የሚያስተዳድራቸው እሱ ክርስቶስ ነው። ኖላዊሆሙ ለለማሰኑ የጠፉት ሰዎች እረኛቸው። መንሥኤሆሙ ለለኖሙ የሞቱት ያንቀላፉት ትንሣያቸው። ብርሃኖሙ ለለውስተ ጽልመት በድንቁርና በክደት ለተያዙት ብርሃናቸው። መድኃኒቶሙ ለለማሰኑ ለጠፉት አዳኛቸው። መያጢሆሙ ለጽዋን ለተማረኩት ዲያብሎስ ክደት ኃጢአት ለወሰዳቸው እሱ ምናቸው ነው የሚመልሳቸው። ምስካየሆሙ ለምንዱባን የተጨነቁት የተቸገሩት ሁሉ መጠጊያ መራዊ ሀለ ቤተ ክርስቲያን ቤተ ክርስቲያናችን የሚዋሃዳት ንጉሥ ዘላለም ውእቱ ክርስቶስ የዘላለም ንጉሥ እሱ ክርስቶስ ነው። ስብሐት ለእግዚአብሔር። ይቆይ።